በኢትዮጵያ በግጭትና በጦርነት ምክንያት ቤት ንብረታቸውን ጥለው የተፈናቀሉ ሰዎች ዛሬም ድረስ ያለምንም መፍትሄ እንዳሉ ይናገራሉ። በተለያዩ የኢትዮጵያ ክልሎች ተጠልለው ከሚገኙ ተፈናቃዮች መካከል ከፍተኛ ቁጥር የሚይዙት ሴቶች፣ ህጻናት እንዲሁም አዛውንቶች እንደሆኑ ሰምተናል። በተለይ ሴቶች በመጠለያ ጣቢያ መኖር ለነሱ የከፋ እንደሆነ ነግረውናል። በመጠለያ ጣቢያ ወር ጠብቆ የሚሰጣቸው 15 ኪሎ እህል ማብሰያ ስለሚያስፈልገው እሱን ፍለጋ ወደ ጫካ በተደጋጋሚ እንደሚሄዱ ተናግረዋል። ስሟን ጥቅሳት አንድ በደብረ ብርሃን በሚገኘው የወይንሸት የመጠለያ ጣቢያ ውስጥ የምትኖር ተፈናቃይ ያሳለፍነው ቅዳሜ የካቲት 22 2017 ዓ.ም የደረሰባትን ነግራናለች። የ9 ዓመት ወንድ ልጇ እንጨት ለቅሞ እንዲያመጣላት ልካው ሲቆይባት እሱን ፍለጋ ወደ ጫካ ሄዳ የገጠማትን እንዲህ ታስረዳለች። እኔማ የ9 ዓመት ልጅ ነበረኝ። ከዛ ነው ወደ ባዛ ሄዶ የሆነ ቅጠሎችን የሚንጠበጠቡትን ቅጠል ማለት ነው እየበጠመ ሆኖ ያንን በጣም ሲዘገይብኝ ቀረ ልጅ ሆኖ ብዬ ከዛ ማንነቱን ማላውቀውም የሆነ ሽርጥ ለብሶ በዛ አፈነኝና በቃ ደፈረኝ። ምንም አልተደረገልኝም። ካኒና ሰጡኝ፣ ያው መከላከያ ሰጡኝ። ከዛም በኋላ ካኒን ማለት ነው ያንን ተቀምታ ምረምኩ። ከዛ በኋላ በቃ መስጨም ተረጋጋሁ። የኤችአይቪ መከላከያ ማለት ነው። ምንም አይነት ጥበቃም ከሌላም አይደረግላችሁ ለዛ መጠለያ ጣቢያ ውስጥ? የለም ብዙም አይደረግልንም። የለም። ሌላኛዋና እሷም በመጠለያ ጣቢያ ውስጥ የምትኖር ተፈናቃይ በመጠለያ ጣቢያ ውስጥ ስላለው የሴት እህቶች ኑሮ እንዲህ ትናገራለች። መቼ የመጠለያ ኑሮ እንደምታየው በጣም ከባድ ነው እና ከባድ ነው። በቃ እንደዚህ አይነት ሰላ ያለ አሁን እዚህ ካምፕ ብዙን ጊዜ ነው ህዝቡን አጠቃላይ እንኳን ወጥቶ ኤችአይቪ ምርመራ እንዲደረግላቸው ነው ደስተኛ ነኝ። እውነቴን ነው። የኛ ማህበረሰብ በቃ ደካማነት ስላለበት እንደዚህ ቢደረግላቸው ነው ደስተኛ ነኝ። ብዙ እናቶች አሉ እዚህ ብቻቸውን የሚያሳድጉ 3-4 ልጆች እያያዙ የሚያሳድጉ ስታይ እዚህ ቦታ ላይ ሳምንት ትንሽ ወጣች ስታይ ከባድ ነው። ወይዘሮ ሃይማኖት የቤኒሻንጉል ጉሙዝ ክልል የሴቶች ማህበር ስራ አስፈጻሚ ናቸው። በመጠለያ ጣቢያ ውስጥ የሚኖሩ ሴቶች ያለባቸውን ኢኮኖሚያዊ ጫና ለመታገል ሲሉ አደገኛ ወደ ሆነው የሴተኛ ዳሪነት ስራ ተገፍተው እየገቡ እንደሆነ ነግረውናል። በዚህም ሳቢያ የውርጃ መጠን ከፍተኛ መሆኑንም ተናግረዋል። በተለይ ከዚህ ከአይዲፒ ጋር ተያይዞ የሚከሰቱት ችግሮችን ከማሳየት አንጻር፣ ነገር ግን በተለይ በከተሞች አካባቢ የአይዲፒ አካባቢ ያሉ ከተሞች በከፍተኛ ሁኔታ በሴተኛ ዳሪዎች ተሰማሩበትና ቁጥራቸው የጨመረበት ሁኔታ እንዳለና ሴቶች ዋጋ ያጡበት ለምሳሌ ምግብ ብቻ ገዝቶላቸው እንዲጠቀምባቸው የማድረግ በጣም ለአእምሮ የሚዘገንኑ ሁኔታዎች የተፈጠሩበት፣ ህጻናት ለጉልበት ብዝበዛ የተጋለጡበት ሁኔታ እንዳለ ያየንበት ሁኔታ ነበረና ሆስፒታሎች በውርጃ የሚጨናነቁበት ሁኔታ ያስተዋልንበት ሁኔታዎች አሉ። በመቀሌ የመጠለያ ጣቢያ ውስጥ የሚገኙ ሴቶች እንደ ቤኒሻንጉል ጉሙዝ አይነት ተግባር እየፈጸሙ እንደሆነም ሰምተናል። ወይዘሮ እርግበ አብርሃ የመቀሌ ዞን የሴቶች ማህበር ኃላፊ ናቸው። እድሜያቸው ገና የሆኑ ሴቶች በዚህ የሴተኛ ዳሪነት ስራ እየተሰማሩ ነው ይላሉ። ወደ ቀያቸው ካልተመለሱ ደግሞ ያለው ችግር አሁን ወጣቶቹ ወደ ሴተኛ ዳሪ ይወጡ ነው ያለው። በብዛት አሁን መቀሌ ማታ ሲሆን ከ16 ዓመት በላይ ያሉት ልጆች በየቦታው ቆመው ትደነግጣለህ። እኔ እዛ ነው የምኖረው። ሴቶች ማህበር ኃላፊ ነኝ። ለራሴ ያስደነግጠኛል። በጣም ህጻናቶች ከእድሜ በታች አጥፍተው የነበረ እንዳይማሩ ምን በልተው ይማሩ ከኬንያ ያሉት ተስፋ ይቆርጣሉ። ወደዛ ይወጡ በዲሲፕሊን ያደጉ ልጆች ወደ አስፋልት ይወጡ። ለእነዚህ ሁሉ ችግር መነሻ እንደሆነ የሚነገርለት ግጭትና ጦርነት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በተለያዩ የኢትዮጵያ ክልሎች በሴቶችና ህጻናት ላይ የመብት ጥሰት ተፈጽመዋል ብሏል። ጥቃት የሚደርስባቸው ሴቶች ወደ ፍትህ ተቋማት የመሄድ እድላቸው የጠበበ እንደሆነም የኮሚሽኑ ኮሚሽነር ርግበ ገብረ ሐዋርያ ነግረውናል። የደረሰባቸውን በደል ይዘው ፍትህ ፍለጋ በሚመጡበት ወቅት በቂ ምላሽ አያገኙም ብለዋል። የፍትህ ተቋማት በትክክል አገልግሎት ይሰጣሉ ተብሎም አይታሰብም። መጀመሪያው ግን ደግሞ ይሄ በመደበኛው ሁኔታ ላይ ያሉትንም ብናይ ሴቶች አንደኛ ቀደም እንዳልኩት ሪፖርት የማድረግ ወይንም እንደዚህ አይነት ነገሮችን ወደፊት አምጥቶ ፍትህን ፍለጋ የመምጣት ሁኔታቸው በጣም ዝቅተኛ ነው። ምክንያቱም በማህበረሰቡ ወይም ጥቃት ባደረሰባቸው ሰው በጣም ብዙ ተጽዕኖዎች ስለሚኖርባቸው በእውቀት ማነስ ምክንያት በፍትህ ተደራሽነት በራሱ ኢኮኖሚያዊ ተደራሽነት ላይኖረው ይችላል፣ ከባቢያዊ ተደራሽነት ላይኖረው ይችላል እና በእነዚህ ምክንያቶች ይዘው ወደፊት የመምጣት እድላቸው በጣም ዝቅተኛ እና እንደምናውቀው በጥናትም እንደሚታወቀው ብዙዎቹ ጾታን መሰረት ያደረጉ ጥቃቶች አንሪፖርትድ ናቸው ወይንም አይመዘገቡም፣ ወደ ፍትህ አካላት አይመጡም።
ሲመጡ ግን እኛም ክትትል ባደረግንበት እንግዲህ በወንጀል ፍትህ አስተዳደር ውስጥ የሴቶች መብቶች በተለይ ጥቃት የደረሰባቸው ሴቶችና ህጻናት መብቶች ምን ይመስላሉ ብለን ስናይ አሁንም የሚሰጣቸው ምላሽ አንደኛ በቂ አይደለም፣ ሁለተኛ እነሱን ለተደጋጋሚ ጥቃት ይሄ ቪክቲማይዜሽን የምንለው አለ፣ ሰከንደሪ ቪክቲማይዜሽን ይባላል። ኦልሬዲ ቪክቲም ሆነው ነው የሚመጡት ጥቃት ደርሶባቸው ከዛ በኋላ እንደገና በፍትህ አካላት በሚደርስባቸው ጥቃት ምክንያት ጥቃት ሲባል እንግዲህ በፍትህ አካላት ያሉ ይህንን ስራ የሚሰሩ ሰዎች አመለካከታቸውን ይጨምራል ማለት ነው። የኢትዮጵያ ሴቶችና ህጻናት ማህበራዊ ሚኒስቴር ሚኒስትሯ ኤርጎጌ ተስፋዬ የሴቶች ቁጥር በመጠለያ ጣቢያ ውስጥ ከፍተኛ በመሆኑ የስነ ልቦና ድጋፍና ለህጻናቱም የተለያዩ ድጋፎችን ለማድረግ እየሰራን ነውም ሲሉ ተናግረዋል። የዚህ በተለይ ተፈናቅለው በተለያዩ መጠለያዎች የሚገኙ ዜጎቻችን አሉ። ከዚህ ውስጥ ትልቁን ቁጥር የሚይዙት ሴቶችና ህጻናት ናቸው። ከዚህ አንጻር የአደጋ ስጋት መከላከል የራሱ ድርሻዎች አሉ። የኛም እንደ ሚኒስቴር መስሪያ ቤት በተለይ ሳይኮሶሻል ሰፖርት ወይም ደግሞ የስነ ልቦና ድጋፎችን የማድረግና እንደዚሁም ደግሞ ከተለያዩ አጋር አካላት ሪሶርስ ሞቢላይዝ በማድረግ በተለይ ለህፃናት አልሚ ምግቦችን ከአደጋ ስጋት ጋር በጋራ በመሆን እንደ ሚኒስቴር መስሪያ ቤትም ሞቢላይዝ እያደረግን ተደራሽ እንዲሆን እናደርጋለን። በኢትዮጵያ በአማራ፣ በትግራይ፣ በቤኒሻንጉል፣ በኦሮሚያና በተለያዩ የሀገሪቱ አካባቢዎች በሚሊዮን የሚቆጠሩ ተፈናቃዮች በየመጠለያ ጣቢያዎች ተጠልለው ይገኛሉ። ከነዚህ ውስጥ ከፊሎቹ ብቻ ወደ ቀድሞ ቀያቸው ቢመለሱም ከፍተኛ ቁጥር የያዙት አሁንም በመጠለያ ጣቢያ ውስጥ ይገኛሉ። ሴቶች የሚደርስባቸውን ጥቃት ለመከላከልና ፍትህ ለማግኘት መቸገራቸውንም ሰምተናል። በመላው ዓለም ማርች 8 የሴቶች ቀን በየዓመቱ ቢከበርም እንደ ኢትዮጵያ ባሉ ታዳጊ ሀገራት ውስጥ የሚገኙ ሴቶች ዓመቱንና ዕለቱን እየጠበቁ ከማክበር ውጪ በተጨባጭ ለችግራቸው የሚሆን መፍትሄ ማግኘት አልቻሉም በሚል የዕለቱን መከበር የሚተቹ በርካታ ሰዎች ሲናገሩ ይደመጣል።